for Forte 2. አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ ፏፏቴ ቲዩብ ቤተሰቦች ነው የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አባይት ነጥቦች የአርሲ ጭፍጨፋን ለማድበስበስ የሚደረገው ጥረት ቀጥሏል። የተለያዩ አካላት ችግሩን ለማለባበስ ጥረት እያደረጉ ነው ተባለ። አክራሪ የዋሃብያ ኃይሎች ጭፍጨፋውን ትክክል ነው እያሉ ነው። ይሄ ችግር የተፈጠረው በኦርቶዶክሳውያን ችግር ነው ብለው ጀስቲፋይ ለማድረግ እየሞከሩ ነው ተባለ። አንዳንድ የፖለቲካ ፓርቲዎች ዘግይተውም ቢሆን መግለጫ እያወጡ ነው። ኢዜማ መግለጫ አውጥቷል። አብን በመግለጫው የገለጻቸው ይዘቶች አሉ። ምንድነው? እንመለከተዋለን። የእስልምና እምነት ተከታዮች ይህንን አሰቃቂ ጭፍጨፋ እያወገዙት ይገኛሉ። ይበል የሚያሰኝ ተግባር ነው እና እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። በምስራቅ አርሲ ዞን በተለያዩ ወረዳዎች የተፈጸመውን የንጹሃን ኦርቶዶክሳውያን ጭፍጨፋ ጀስቲፋይ ለማድረግ የሚጋጋጡ አንዳንድ ኦርቶዶክስ እምነት ጥላቻ ያበዱ አካላትን ተመልክተናል። አቤቤ ኮሉ ሚዲያ የተባለው የዘገበው ዘገባ ከዚህ እንደሚከተለው ተመልክቷል። በምስራቅ አርሲ ዞን በተጠቀሱት ወረዳዎች ምንም አይነት ሃይማኖት ተኮር ጥቃት አልተፈጸመም ይላል። የተፈጸመው ግጭት በቤተክርስቲያን ህንፃ ላይ ጣሪያ ላይ በአረንጓዴ ቢጫ ቀይ ቀለም እንዳይቀባ ቀደም ብሎ ማሳሰቢያዎች ተሰጥተው ነበር። አረንጓዴ ቢጫ ቀይ ቀለም ከቤተክርስቲያን ላይ እንዲያጠፉ ተነግሮ ነበር። ይህን ማሳሰቢያ ወደ ጎን የተዉ ክርስቲያኖች ላይ እርምጃ ተወሰደ። የተወሰደውም እርምጃ ፍትሃዊ ነው በማለት የዘገበው ከላይ የተጠቀሰው አቤቤ ኮሉ ሚዲያ ነው። የእምነት ተቋም ከፖለቲካ ሰንደቅ ዓላማ ራሱን ነፃ እንዲሆን ለብዙ ጊዜ በተደጋጋሚ ተነግሯል። ይህን ማስጠንቀቂያ ወደ ጎን በማለታቸው ተገደሉ። ስለዚህ ጥቃቱ ፍትሃዊ ነው፣ መነሻውም ትክክል ነው በማለት ዘግቧል። ኦርቶዶክስ ቤተክርስቲያን ተቃጥሏል፣ ኦርቶዶክሳውያንም ተጨፍጭፈዋል የሚለው የሰሜኖች የሐሰት ፕሮፓጋንዳ ነው፣ የጽንፈኞች ቅስቀሳ ነው በማለት ጉዳዩን ለማለባበስና የሟቾችን ደም ከንቱ እንዲቀር ጥረት እየተደረገ ይገኛል ተብሏል። አብን አወገዘ። የአማራ ብሔራዊ ንቅናቄ አብን በኦሮሚያ ክልል በምስራቅ አርሲ ዞን የተፈጸመውን ሃይማኖትና ማንነት ተኮር ጭፍጨፋ በጽኑ ያወግዛል። በምስራቅ አርሲ ዞን በሚገኘው ወረዳዎች የኦርቶዶክስ እምነት ተከታዮች ኢላማ ያደረገ ተደጋጋሚ ጥቃቶች ከመቼውም ጊዜ በላይ ተባብሶ ቀጥሏል። ከሰሞኑ ወቅታዊ የፖለቲካ ሁኔታውን እንደ ምቹ አጋጣሚ በመጠቀም ግንቦት 23 2018 ዓ.ም ንጹሃንን በጭምላ በመጨፍጨፍ የማፈናቀልና ቤተክርስቲያንን የማቃጠል ተግባራት እንዲሁም አስነዋሪ የዝርፊያ ተግባራት ተፈጽመዋል። በእርግጥ በዚህ አካባቢ የሚመለከታቸው የመንግስት አካላት የማህበረሰቡን ደህንነት ለመጠበቅ ጥቃቶች ሲከፈቱ ለመከላከል ቢያንስ ጉዳቱን ለመቀነስ ከመቆጣጠር ተገቢውን ጥረት እንደማያደርጉ በተደጋጋሚ ተረጋግጧል። ከህዳር 2017 ዓ.ም ጀምሮ ከ7 ጊዜ በላይ ተመሳሳይ ጥቃቶች የተፈጸሙ ሲሆን ይህን የማህበረሰብ ተጋላጭነት ለመቅረፍ የክልሉም ይሁን የፌዴራል መንግስት የቅድመ መከላከል ዝግጅትና ጥንቃቄ ማድረግ ይጠበቅባቸው ነበር። ሆኖም ይህ ሳይሆን በመቅረቱ ግንቦት 23 2018 ዓ.ም በተፈጸመው አሰቃቂ ጥቃት አስቻይ ሁኔታ እንደተፈጠረ እንረዳለን። በአጠቃላይ እንዲህ አይነት ጥቃቶች በህዝቦች መካከል መጠራጠርን የሚፈጥሩና በቀጣይ ሀገራችን የማያባራ የግጭት አዙሪት ውስጥ እንድትቆይ የሚያደርጉ አደገኛ ድርጊቶች ናቸው። በተመሳሳይ በኦሮሚያ ክልል በሰሜን ሸዋ ዞን በተከታታይ በተፈጸሙ የሽብር ድርጊቶች ምክንያት በርካታ ንጹሃን ተገድለዋል፣ ታግተዋል፣ ንብረቶቻቸው ወድመዋል፣ እንዲሁም ተያያዥ ኢሰብአዊ ድርጊቶች ተፈጽመውባቸዋል። የዚህኛው ድርጊት ሰለባዎች ከአማራ ክልል ወደ አዲስ አበባና ከአዲስ አበባ ወደ አማራ ክልል የሚጓዙ ንጹሃን ሲሆኑ የጅምላ ግድያ፣ የተሳፋሪዎች እገታ፣ ሾፌሮችን የመግደልና የማገት ወዘተ ወንጀሎችን ያካትታል። በቅርቡም ግንቦት 20 2018 በርካታ ተሳፋሪዎችና ተሽከርካሪዎች ላይ ተመሳሳይ ጥቃት ተፈጽሟል። እናም ድርጅታችን አብን ድርጊቱን እያወገዘ የአካባቢው የመንግስት አካል በህግ የተጣለበትን ኃላፊነት እየተወጣ እንዳልሆነ መግለጽ ይወዳል። በመሆኑም በኦሮሚያ ክልል በምስራቅ አርሲም ሆነ በሰሜን ሸዋ ዞን ተጎጂ ቤተሰቦች፣ ለቤተ እምነቱ ምዕመናን እንዲሁም ለመላው ኢትዮጵያውያን መጽናናትን እየተመኘን አቋማችንን እንደሚከተለው እናሳውቃለን። አንደኛ፣ በአርሲ ዞን እየተፈጸመ ያለው ጥቃት በህዝብ አንድነትና ሀገራዊ አብሮነት ላይ የተቃጣ አደጋ እንደሆነ አብን ያምናል። ስለሆነም የፌዴራል መንግስት በአስቸኳይ ህግ ማስከበር እርምጃ እንዲወስድ መንግስታዊ ኃላፊነታቸውን ያልተወጡ አካላት ላይ
እና የድርጊቱ ፈጻሚዎች ተጠያቂ እንዲያደርግ በቀጣይ የክልሉ አስተዳደር የህዝቡን ደህንነት የማረጋገጥ ግዴታውን እንዲወጣ እናሳስባለን። ሁለተኛ፣ ከአማራ ክልል ወደ አዲስ አበባ በሚጓዙ ተሳፋሪዎች ላይ እየተፈጸመ ያሉ ተደጋጋሚ ጥቃቶች እየተባባሱ መምጣታቸው በእጅጉ አሳዝኖናል። በመሆኑም የፌዴራል እና የኦሮሚያ ክልል መንግስት በንጹሃን ላይ እየተፈጸመ ያለ የሽብር ጥቃቶችን በማስቆም የህግ እና የፖለቲካ ኃላፊነታቸውን እንዲወጡ እንጠይቃለን። ሶስተኛ፣ በምስራቅ አርሲም ሆነ በሰሜን ሸዋ ዞኖች እየደረሱ ያሉ ኢሰብአዊ ጥቃቶች እና ቀውሶች በገለልተኛ ሰብአዊ መብት ተሟጋች ተቋማት ምርመራ እንዲደረግ እንዲሁም ዘላቂ መፍትሄ የሚያስፈልግ ግብረ ኃይል ተዋቅሮ እንዲያጣራና ውጤቱም ለህዝብ በግልጽ ይፋ እንዲደረግ እንጠይቃለን። በድጋሜ መጽናናትን እንመኛለን ሲል አብን መግለጫውን አጠቃሏል። በተመሳሳይ ኢዜማ መግለጫ አውጥቷል። በምስራቅ አርሲ ማንነትን ወይ ሃይማኖትን መሰረት ባደረገ ጥቃት በርካታ ኦርቶዶክሳውያን ተዋሕዶ እምነት ተከታይ የሆኑ ዜጎች እስካሁን ማንነቱ ባልታወቀ አካል እንደተገደሉና ቤተክርስቲያን መቃጠሉ፣ ከጥቃቱ የሸሹ ዜጎችም ከቀያቸው መሰደዳቸው ከመገናኛ ብዙሃንና ከአገረ ስብከቱ የወጡ መረጃዎች ያሳያሉ። ኢዜማ ሁሌም እንደሚያስገነዝበው ለዚህ አይነቱ ማንነትና ሃይማኖት መሰረት ያደረገ ጥቃት ምንጩ ፖለቲካችን በማንነት ላይ የተመሰረተ መሆኑ ነው ብሎ ያምናል። በተጠቀሰው ስፍራ በተደጋጋሚ የሚፈጸመው መሰል ጥቃትን የመከላከል ኃላፊነትን የአካባቢውን የመንግስት አስተዳደርና የጸጥታ ተቋማት መሆኑ የታወቀ ነው። በዚህ ረገድ የአካባቢው አስተዳደርና የኦሮሚያ ክልል መንግስት በተደጋጋሚ ተፈትኖ እንደወደቀ ማየት ይቻላል። ስለሆነም አስፈላጊውን ማጣራት ተደርጎ ኃላፊነት የሚወስድ አካላትን በመለየት አስተማሪና ህጋዊ እርምጃ መንግስት እንዲወስድ እናሳስባለን ሲል ኢዜማ መግለጫውን ገልጿል። በዚህ ኢሰብአዊ ጥቃት ለተገደሉ ዜጎች የተሰማንን ጥልቅ ሐዘን እየገለጽን ለሟች ቤተሰቦችና ዘመዶች እንዲሁም ለመላው ኢትዮጵያውያን መጽናናትን እንመኛለን። በማንነት ላይ የተመሰረተው ፖለቲካችን ጨርሶ አንድ በአንድ ሳያጠፋን መፍትሄ ማበጀት የሁሉም ባለድርሻ አካላት የቤት ስራ መሆኑንም ኢዜማ ማስገንዘብ ይወዳል። አንዳንድ የሙስሊም ወንድሞቻችን እና እህቶቻችን ይህን ድርጊት እያወገዙ ይገኛሉ። ከነዚህም መካከል ዶክተር ሀውለት አህመድ እንደጻፈችው በአገራችን ለሚቀጥሉት 10 ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ይህን ነገር ሳናይ የምንሞት፣ ነገር ግን የመንግስት ከፍተኛ ባለስልጣናት ኃላፊነታቸውን ሳይወጡ ሲቀሩ ኃላፊነትን በአግባቡ ስላልተወጣው ስራዬን በፍቃዴ ለቅቅ ያለው ከኔ የተሻለ ሰው ይምራን የሚለው መቼ ነው? ይሄ ሁሉ ህዝብ እያለቀ ይሄ ሁሉ ውድመት በአገር ላይ እየደረሰ ይሄንን አቋም የሚይዝ ከፍተኛ ባለስልጣን እንዴት አጣን? በማለት ዶክተር ሀውለት አህመድ ቁጭቷን ትገልጻለች። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰው በአሰቃቂ ሁኔታ አብያተ ክርስቲያናትም እና ቁሶችም እየወደሙ በነዋሪዎችም ዘንድ ጥርጣሬና ስጋት እየሰፈነ ይገኛል። ይሄ በተደጋጋሚ ጥቃት ለማስቀረት የተሰራ ስራ አለ ወይ? ሰላም የማስከበር ስራ 100% የክልሉ መንግስት ስራ አይደለም ወይ? ሰላምን ማስከበር ካቃታቸው በኢትዮጵያ ህገ መንግስት መሰረት አልቻልኩም ብሎ ስልጣን ማስረከብ ይቻላል እኮ። መቼ ነው እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘሁም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎች በህይወት እያለን እንደማናይ እሙን ነው በማለት የተሰማትን ጥልቅ ሐዘን ገልጻለች። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ ያድርጉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ የተባበሩን። ሰናይ ጊዜ